ጤና ይስጥልን ውድ መረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምናላችሁ ለዕለቱ የተመረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን ነግራችኋለን። በአራት አቅጣጫ የከበብነው ጠላት ብቻውን አስቀርተነዋል አሉ ጄኔራል ጆን መዲድ። የህወሓት ጄኔራልና ወታደራዊ መኮንኖች የሚያሰሙት ዛቻ ፉከራ ቀጥለዋል። የትግራይ ህዝብ ለጦርነት ዲቤ ድለቃ ጆሮውን ቢነፍካቸው በግድ በጦር ሜዳ ሊማግዱት በየአደባባዩ እናሸንፋለን ፉከራ እያሰሙ ነው። ከትግራይ ጦር አዛዦች መካከል አንዱ የሆኑ ጄኔራል ዮሐንስ ወልደ ጊዮርጊስ ወይም በቅጽል ስማቸው ጆን መዲድ በውይይት ሚዲያ በኩል የተለመደውን ክስና የናሸንፋለን ፉከራ አሰምተዋል። እንደ ጄኔራሉ ገለጻ ከሆነ በአራት አቅጣጫ የከበብነው ጠላት አሰላለፍ በጣሰና ብልጽግና ብቻውን አስቀርተነዋል ሲሉ ተደምጠዋል። ትናንት ተባብረን የዘመትኑብን ኃይሎች በታትነን በቀጠናው አዲስ አሰላለፍ ፈጥረናል የሚሉት የጦር አዛዡ አልተቋጨም ያሉት ህልውና ለማረጋገጥ እየተዘጋጀን ነው ብለዋል። ጠላቶቻችን ብዙ ጊዜ እያሰቡ ነው፣ ብዙ ነገር ደግሞ ይፈርስባቸዋል ሲሉ አክለዋል። ከፕሪቶሪያ ስምምነት በኋላ አዲስ የኃይል አሰላለፍ እንዲፈጠር አድርገናል የሚሉት ጄኔራሉ በ2013 ከጎረቤት ሀገራት እስከ ሀገር ውስጥ ኃይሎች አስተባብሮ የዘመተብንን ጠላት ብቻ ነው አስቀርተናል፣ የራሳችን አሰላለፍ ፈጥረናል ብለዋል። የዚያ ጊዜ የተፈጠረ የነበረው እኛን የማጥፋትና አሰላለፍ በትነን በሀገር ውስጥና በምስራቅ አፍሪካ አዲስ ያሰላለፍ ለውጦች መፍጠር ችለናል ያሉ ሲሆን ጆን መዲድ አዲስ አሰላለፍ ፈጥረናል የሚሉት ጽምዶም ነው። በትግራይ ሴቶች ገላ ላይ የጦር ወንጀል ከፈጸሙ ሻዕቢያ ኃይል ጋር አብረው መሰለፋቸው እንደ ስኬት መጥቀሳቸው አስተዛዛቢ ሆነዋል። ህወሓት አሁንም በአፋር ክልል የሞርታር ጥቃት መፈጸሙ ተነገረ። ህወሓት በአፋር ክልል መጋሌ ወረዳ የሚገኘው የጸጥታ ኃይሎች ሰፈር ላይ ድንገተኛ የሞርታር ጥቃት መፈጸሙ ተሰምቷል። ሐራ መሬት የሚገኙ ኃይሎች ላይ ነው ተብሏል። የደረሰው የጉዳት መጠን በግልጽ ባይታወቅም ድርጊቱ በአካባቢው ነዋሪ ዘንድ ከፍተኛ ድንጋጤ መፍጠሩ ተገልጾ ይህ ጥቃት የተሰነዘረው በትግራይ ክልል መጠነ ሰፊ የግዳጅ ወታደራዊ አፈሳ እየተካሄደ ባለበትና በፌዴራል መንግስትና በህወሓት መካከል ያለው ውጥረት በበረታበት ወቅት ነው። ይህንም ያደረገው ህወሓት ታጣቂ ቡድን በአፋር ሰሜናዊ ዞን 2 ክብላት ረሱ መስተዳደር መጋሌ ወረዳ ሂድና አራዱ ቀበሌዎች ላይ ከባድ መሳሪያ ተኩስ ከፍተው እንደነበር ምንጮች ገልጸዋል። ታጣቂዎች ያሉ መጋሌና መጋሌ አባዓላ መስመር ለመቆጣጠር ዓላማ ያደረገ መሆኑን መረጃ ያመለክታል። ጥቃቱ ከባድ መሳሪያ ዲሽቃ፣ ሞርተር፣ ብሬን፣ ስናይፐር የተደገፈ ሲሆን ታጣቂ የደረሰበትን የቤትና ንብረት ጫካ ጨምሮ በእሳት አቃጥለዋል። ተኩሱ በአካባቢው የሚገኝ አፋር የጸጥታ ኃይሎች ካምፕ ኢላማ ያደረገ ሲሆን የተኩሱ የደረሰው ጉዳት ማወቅ አልተቻለም። ታጣቂ የተለያዩ መንደሮች አፋዳባና አሞማ፣ ባይዶራይትና አሻዳ፣ ኢባራና ሚስራ የተቆጣጠሩ ሲሆን በዚህ በተጨማሪም ቦታዎች መደበኛ የስልክና ኢንተርኔት አገልግሎት የሌለ መሆኑን መረጃ ለማግኘት ተችሏል። በዚህ እንዳለ በትግራይ እየተካሄደ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች በክልሉ እየወጡ ወደ ቀሪ ኢትዮጵያ ክልል እየሸሹ ሲሆን ሌሎቹ ደግሞ እዚያው ተደብቀው እንደሚገኙ ተገለጸ። በክልሉ በስፋት እየተካሄደ ባለው የግዳጅ ወታደራዊ ምልመላ የተነሳ እንቅስቃሴ እያስተጓጎሉ መሆኑ የሚናገሩ ነዋሪዎች ፍርሃት መንገሱን ገልጸዋል። ይህ አፈሳ ከነዋሪዎችና ከመብት ድርጅት ውግዘት እየገጠመው ቢሆንም ምልመላው ፈቃደኛ የሚካሄድ ነው በማለት ህወሓት ማስተባበሉን መረጃዎች ይጠቁማሉ። በትግራይ ክልል ባለስልጣን ስራ ላይ የዋሉትን ጨቋኝ ህግ እንዲሽሩ ሂውማን ራይትስ ዎች ጥሪ ያቀረቡ። ዓለም አቀፋዊ የሰብአዊ መብት ተሟጋይ ድርጅት ሂውማን ራይትስ ዎች የግዳይ ወታደራዊ ምልመላ ለማካሄድና ተቃውሞን ለመቅጣት ስልጣን ይሰጣል ያለው ትግራይ ክልል ስራ ላይ የዋለው ህግ እንዲሽር በክልሉ ባለስልጣን ጥሪ አቅርበዋል። የትግራይ ክልል ምክር ቤት ባለፈው ግንቦት ወር መጨረሻ ያጸደቀው ህግ ኤርትራ ከምትከተለው አስገዳጅና ብሔራዊ አገልግሎት ምስስሎች ላይ ያለ ነው ሲል ድርጅቱ ተችቷል። መቀመጫው ዋሽንግተን ዲሲ ያደረገው ሂውማን ራይትስ ዎች ባለፉት ሳምንታት አነጋጋሪ ሆኖ የሰነበተው ህግ በተመለከተ ጠንከር ያለ ጥሪ የቀረበበት ማክሰኞ ሰኔ 16 2018 በወጣው መግለጫ ነው። የድርጅቱ የአፍሪካ ክፍል ምክትል ኃላፊ ላቲፊን ባድር የክልሉ ባለስልጣን ሲቪል ሰዎች ለውትድርና መመልመልና የሚቃወሙትን በመቅጣት ለቀጠለው ፖለቲካ ውጥረት ምላሽ መስጠት እንደማይኖርባቸው ጥሪ አቀርበዋል። በአፋር ክልል አቅጣጫ ጨርጨር ቢሶበር በተባለ አካባቢ የህወሓት ታጣቂ ራሳቸው የትግራይ ሰላም ኃይል ብለው ካደራጁ ኃይሎች ጋር የተኩስ ልውውጥ እያደረገ መሆኑ መረጃው ይጠቁማል። ከትግራይ የወጡ መረጃ እየጠቆሙ ሲሆን ሐራ መሬት ያሉትን የትግራይ ኃይሎች ከህወሓት ነጻ ለማውጣት እንደሚታገል በተደጋጋሚ ሲገልጽ ተሰምተዋል።
ከኦሮሚያ የተፈናቀሉ ወገኖች መሬታቸው ለሚኒሻ ሊሰጥ ነው ተባለ። ከምስራቅ ወለጋ ኪሪሙ ወረዳ ተፈናቅለው በወሎ ጃራ መጠለያ የሚገኙ ዜጎች ወደ ቀደም ይዞታቸው በአካል ተመልሰው ካልገቡ መሬታቸው ለሚኒሻ፣ ለጸጥታ ኃይሎች፣ ለስራ አጥ ወጣቶች እንደሚታደል ማስጠንቀቃቸው እንደደረሳቸው ገልጸዋል። ተፈናቃዮች የመሬታቸው ላለማሳጣት ሲሉ ከመጠለያ ጣቢያ ሆነው የተከማቸውና ዓመታዊ ከፍተኛ ግብር እየከፈሉ መሆናቸውን በመጥቀስ ይህ አዲስ መመሪያ ከፍተኛ ስነ ልቦና ጫና እንደሚፈጥርባቸው መንግስት ጣልቃ ገብቶ አፋጣኝ መፍትሄ እንዲሰጣቸው ጠይቀዋል። በጉዳዩ ላይ በአካባቢ አመራሮች መካከል የሀሳብ ክፍፍል መኖሩ የተገለጸ ሲሆን አንዳንዶቹ ግብር እየከፈሉ መሆን ይዞታቸው ሊነካ አይገባም ሲሉ፣ ቀሪው ደግሞ በአካል በቦታ የሌለ መሆኑ መሬቱ መተላለፍ አለበት የሚል አቋም ይዘው ሲሉ የዘገበው መረጃዎች እንደሚያሳዩ ናቸው። እስራኤል ትውልደ ኢትዮጵያ ወታደሮች ወደ ሶማሌላንድ ላከች። እስራኤል ለሶማሌላንድ የሀገር እውቅና መስጠቷን ተከትሎ ትውልደ ኢትዮጵያውያን ወታደሮች በሀርጌሳ ማሰማራቷ ተሰምተዋል። እንደ ዘገባው ከሆነ እስራኤል በአሁኑ ወቅት 50 የሚጠጉ ወታደሮች በሶማሌላንድ ያሰፈረች ሲሆን እነዚህ ወታደሮች በሁለቱም ወገኖች መካከል በተደረሰው የሁለቱ የጸጥታ ስምምነት መሰረት የተሰማሩ ናቸው። ወታደራዊ ስምምነት በዋናነት ትውልደ ኢትዮጵያ የሆኑ እስራኤላዊ ዜጎች ላይ ያተኮረ ሲሆን ለእነዚህ እንደ ስልታዊ ምክንያት የቀረበው ወታደሮቹ አካባቢ ማህበረሰብ ጋር በቀላሉ እንዲቀላቀሉና የውጭ ኃይል መኖር በግልጽ እንዳይታወቅ ለማድረግ ታስቦ እንደሆነ ተመላክተዋል። አይኤምኤፍ በኢራን ጦርነት ሳቢያ ለኢትዮጵያና ሌሎች አፍሪካ ሀገራት አስቸኳይ የገንዘብ ድጋፍ ሊያደርግ ነው። ዓለም አቀፍ የገንዘብ ድርጅት አይኤምኤፍ በቅርቡ የነበረ ኢራን ጦርነት ምክንያት የተፈጠረ የኢኮኖሚ ቀውስ ለመታደግ ኢትዮጵያን ጨምሮ ለተወሰኑ የአፍሪካ ሀገራት የሚሰጠውን የገንዘብ ድጋፍ ሊያሳድግ መሆኑ ተሰማ። ድጋፉ ከማሳደግ በተጨማሪም ገንዘቡ በፍጥነት ለማቅረብ ማቀዱ ተሰምቷል። የድርጅቱ ቃል አቀባይ ጁሊየን ከዟል እንዳሉ ከሆነ በድጋፍ ኢትዮጵያ፣ ጋምቢያ፣ ቡርኪና ፋሶ ተጠቃሚ ሲሆኑ ተጨማሪ ማላዊ አዲስ የፋይናንስ ድጋፍ እንዲታገኝ ከተቋሙ ጋር ፈጠረ ውይይት እያደረገ መሆኑ ጠቁመዋል። የአይኤምኤፍ የአፍሪካ ዳይሬክተር ዘይን ዘይዳን በዋሽንግተን በሰጡት መግለጫ መካከለኛው ምስራቅ በተከሰተው ጦርነት ምክንያት አፍሪካ ቀጠና ከባድ ፈተና ውስጥ እንደሚገኙ ገልጸዋል። አሁን የተኩስ አቁም ስምምነቱ ቢደረስም ጦርነት ምክንያት ተስተጓጉለው የባህር ሰላጤው ሀገራት የኃይልና የነዳጅ ምርት ወደ ቀድሞ ቦታ ለመመለስ ከ6 እስከ 7 ወር ሊፈጅ እንደሚችል ጠቁመው የነዳጅ ምርቱ አቅርቦ መቋረጥ በአፍሪካ ህብረት ላይ እና በአፍሪካ ሀገራት ላይ ከፍተኛ ነዳጅና ማዳበሪያ ዋጋ ንረት አስከትለዋል። በተጨማሪም ሳኦቶሚና ፕሪንሲፒን የ25 ቢሊዮን ዶላር ትብብር መርሃ ግብር አካል የሆነው 6.1 ሚሊዮን ዶላር ለማግኘት ከስምምነት ላይ ደርሰዋል። የቀድሞው የኢትዮጵያ ፕሬዝዳንት የነበረችው ፕሬዝዳንት ሳህለወርቅ ዘውዴ አዲስ ሹመት አገኙ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ሳህለወርቅ ዘውዴን በምዕራብ አፍሪካ ሳህል ቢሮ የዋና ስትራቴጂካዊ ገምጋሚ አድርገው መድበዋል። በቀጠናው ባላቸው ሰፊ ዲፕሎማሲ ልምድ የተመረጡ ሳህለወርቅ ገለልተኛና ስትራቴጂካዊ ግምገማ ለማካሄድ ኃላፊነታቸውን በዚህ ወር ጁን ማብቂያ ላይ በይፋ ይረከባሉ ተብሎ ይጠበቃል። እስራኤል የኢንተርኔት መቀበያዎችን በድብቅ ወደ ኢራን አስገብታ እንደነበር ተገለጸ። የቀድሞው የእስራኤል ጠቅላይ ሚኒስተር ናፍታሊ ቤኔት እንደተናገሩት ከስልጣን ላይ በነበሩበት ወቅት የኢራን ተቃዋሚዎች በመንግስት ኢንተርኔት በሚቋረጥበት ጊዜ ግንኙነታቸው እንዲቀጥሉ ለማስቻል 10,000 የሚቆጠሩ የስታርሊንክ ኢንተርኔት መቀበያ በድብቅ ወደ ኢራን ለማስገባት አቅደው ነበር። በመሆኑም የዚህ ሚስጥራዊ እቅድ ዋና ዓላማ የህዝባዊ ተቃውሞ ግንኙነት በማቀናጀት የኢራን መንግስት ከስልጣን ማውረድ የነበረ ቢሆንም አሁን ያለ የኔታንያሁ መንግስት ፕሮግራም በማስቆም ምክንያት ተቃውሞ ሲቀሰቀስ መሳሪያዎቹ ሳይገቡ ቀርተዋል ሲሉ ቤኔት ቁጭታቸውን ገልጸዋል። በዚህም ጉዳይ እስካሁን ከኔታንያሁ ጽሕፈት ቤት ሆነም ከኤስፒኤስ የተሰጠ ምላሽ የለም። ናፍታሊ ቤኔት በአሁኑ ወቅት እስራኤል ተቃዋሚ መሪና በመጪው ምርጫ ዋነኛ እጩ ሊሆኑ እንደሚችሉ የሚጠበቅ ሲሆን ወደ ስልጣን ከተመለሱ የኢራን መንግስት ለማዳከም እንደሚሰሩ በይፋ ተናግረዋል። ይህ ለማሳካትም ከቀጥተኛ ወታደራዊ ጥቃት ባሻገር ኢኮኖሚና ኢንዱስትሪ አሻጥሮችን እንደ ሚስጥራዊ ጦር መሳሪያ እንደሚጠቀሙ ገልጸው ከ4 ዓመት በፊት ለ1 ዓመት ያህል የተለያዩ የፖለቲካ ክንፍ ያላቸው ፓርቲ ጥምር መንግስት ለጠቅላይ ሚኒስተሩ የሚመሩት ቤኔት ቀደም ሲል ኔታንያሁ አማካሪ ሆነው ማገልገላቸው ቢቢሲ አስታውሰዋል።